ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የካቶሊክ ትምህርት ቤቶች የመማር ፍቅርን ብቻ ሳይሆን ለክርስቶስ ጥልቅ ፍቅርን ማዳበር አለባቸው ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የአሜሪካን የካቶሊክ ኮሌጅ ፕሬዚዳንትና ካህናት በቫቲካን ተቀብለው ያነጋገሩ ሲሆን የካቶሊክ ትምህርት ቤቶች የመማር ፍቅርን ብቻ ሳይሆን ለክርስቶስ ጥልቅ ፍቅርን ማዳበር እንዳለባቸው አክለው በመግለጽ ይህ ከሌለ ተማሪዎች እውነትን ለመለየትና ሕይወታቸውን በዚሁ መሰረት ለመቅረጽ ብዙም ዝግጁ እንደማይሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ረቡዕ ጠዋት ግንቦት 26 ቀን 2018 ዓ.ም በሮም እንደ አውሮፓውያን አቆጣጠር የ2026 ዓ.ም ትምህርታዊ ጉባኤ ላይ ከዩናይትድ ስቴትስ የተውጣጡ የካቶሊክ ኮሌጆችና ዩኒቨርሲቲዎች ማህበር ልዑካን ቡድንን ባነጋገሩበት ወቅት ይህንን ነጥብ አንስተው አብራርተዋል። የካቶሊክ ትምህርት ቤቶች በተማሪዎች ውስጥ ለእውነት እውነተኛ ፍቅርንና ምሁራዊ እውነትን ብቻ ሳይሆን ክርስቶስ ራሱ የሆነውን እውነት እንዲያውቁ ሰዎች እውነትን ለማወቅና ሕይወትን በዚሁ መንገድ ለማላመድ የሚያስፈልገውን ጥረት ለማድረግ ፈቃደኛ እንዲሆኑ ማድረግ ተገቢ ነው ማለታቸው ተገልጿል። ቅዱስነታቸው በመልእክታቸው ወጣት ወንዶችና ሴቶች በአዳዲስ ቴክኖሎጂዎች አዎንታዊ በሆነ መልኩ መሳተፍን መማር በተመሳሳይ ጊዜ ያስፈልጋል ሲሉ አጽንኦት ሰጥተው የተናገሩ ሲሆን እግዚአብሔር የሰጣቸውን ክህሎቶችና ችሎታዎች የማመዛዘን በጥልቀት የማሰብና እውቀትን በትውስታ ላይ የመዋል ችሎታቸውን በማዳበር በዚህም የሚመጣውን ዓለም በኃላፊነት ስሜት እንዲቀርጹ ያዘጋጃቸዋል ብለዋል። ርዕሰ ሊቃነ ጳጳሳቱ ተማሪዎች በቤተ ክርስቲያናችሁ ውስጥ ሁል ጊዜ ለቤተ ክርስቲያኗ ባደራ የተሰጠውን ጤናማ አስተምህሮ ማግኘት እንደሚችሉ ይህም ለሕይወታቸው ብቻ ሳይሆን ለአገሪቱ የወደፊት እጣ ፈንታ እውነተኛና ዘላቂ መሰረት ሆኖ ያገለግላል የሚለውን ተስፋቸውን ከገለጹ በኋላ መልእክታቸውንም አጠናቀዋል።